የሁለቱ ዓለማት አስገራሚ ጉድ ከሽያጭ መድረክ እስከ ሴቶች ንግስና ድረስ በዚህ በሰለጠነ በሚባለው በ21ኛው ክፍለ ዘመን የሰው ልጅ ማህበራዊ አወቃቀር ፍጹም ተቃራኒ የሆኑ ሁለት ጽንፎችን ይዞ እናገኛለን። በአንድ በኩል ሴት ልጅ እንደ ሸቀጥ ተቆጥራ ገበያ የምትቀርብበት፣ በሌላ በኩል ደግሞ ሴቶች ፍጹም የበላይነትን ተቆጣጥረው ወንዶች የባልነት ማዕረግም ሆነ የቤት ራስነት ሳይኖራቸው የሚኖሩበት ዓለም አለ። ታዲያ በዛሬው መሰናዷችን እነዚህን ሁለት አስገራሚ ባህሎች በዝርዝር እንመለከታለን። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን ስንል በትህትናም እየጠየቅን ወደ ጉዳያችን እናልፋለን። ካላይጂ የሙሽራ ገበያ ቡልጋሪያ አውሮፓ ምድር በደቡብ ምስራቅ ቡልጋሪያ በምትገኘው ስታራ ዛጎራ ግዛት በየዓመቱ መጋቢት ወር ላይ የሙሽራ ገበያ የሚባል ለየት ያለ ክስተት ይካሄዳል። ይህ ገበያ የካላይጂ ብሔረሰብ አባላት ባልና ሚስት የሚሆኑበት ዋነኛው ብቸኛ መንገድ ነው። እዚህ ገበያ ላይ የአንዲት ሙሽራ ዋጋ በሶስት ዋና ዋና መስፈርቶች የሚወሰን ሲሆን ይህ ደግሞ እድሜ፣ ክብረ ንጽህናና ውበት ዋናኞቹ መስፈርቶች ናቸው። ምንም እንኳን የሀገሪቱ ሕግ ከ18 ዓመት በታች ጋብቻም ቢከለክልም በገበያው ግን ከ13 እስከ 20 ዓመት የሆኑ ታዳጊዎች የሚቀርቡበት፣ እድሜያቸው አነስ ያለችው ልጅ ደግሞ ከፍተኛ ዋጋ የምታወጣበት፣ ቤተሰቦች ልጃቸውን በውድ አልባሳትና ጌጣጌጥ በማስዋብ የመደራደሪያ አቅማቸውን የሚጨምሩበት ገበያ ነው። ከምንም በላይ የሴቷን ዋጋ ሰማይ የሚያደርሰው ነገር ደግሞ ክብረ ንጽህናዋን ጠብቃ የመገኘቷ ነገር ነው። ይህንን ዋጋ ለመክፈል ወጣት ወንዶች በአሁኑ ጊዜ ከ10,000 እስከ 20,000 ዶላር ማቅረብ የሚኖርባቸው ሲሆን የካላይጂ ማህበረሰብ ዝቅተኛ የኑሮ ደረጃ ያለው በመሆኑ ወንዶች ይህንን ገንዘብ ለማግኘት ወደ ጎረቤት ሀገራት ተሰደው ለዓመታት መስራት የሚገደዱበት ዋነኛው ጉዳይ ነው። ምንም እንኳን ድርጊቱ ለውጭ ሰው እንደ ሽያጭ ቢታይም ማህበረሰቡ ግን ሴቷን ጠብቆ ላሳደጋባት የሚሰጥ የደም ዋጋ ወይንም ካሳ አድርጎ ይቆጥረዋል። የጠንካራ ባህላዊ ስርዓት ሴቶች በትምህርታቸው እንዳይገፉ የሚያደርግ፣ ከብሔረሰቡ አባላት መካከልም የሁለተኛ ደረጃ ትምህርታቸውን የሚያጠናቅቁት 10% ብቻ እንዲሆኑ ያደረገው ጉዳይ ነው። ሌላኛው አስገራሚ ሀገር ደግሞ ፍጹም የዚህ ተቃራኒ የሆነችው ቻይናዋ ግዛት ስትሆን ነዋሪዎቹ የሙሶ ህዝቦች የሚባሉ ከአውሮፓ ወጥተን ወደ እስያ የምናቀናበት አስገራሚ ታሪክ ነው። በደቡብ ምዕራብ ቻይና በሉጉ ሐይቅ አቅራቢያ የሚኖሩ የሙሶ ህዝቦች ፍጹም በሴቶች የሚመራ ስርዓት አላቸው። ከ40,000 እስከ 50,000 የሚገመተው ይህ ማህበረሰብ ትዳር የሚባል ጽንሰ ሐሳብ የሌለው የሙሶ ህዝቦችን ልዩ የሚያደርጓቸው ነገር ደግሞ ሴቶች የልባቸው የፈቀደውን ወንድ በምሽት ወደ ቤታቸው የሚጋብዙበት፣ ወንዱም የፍቅር ጨዋታውን ጨርሶ ማለዳ ወደ እናቱ ቤት የሚመለስበት፣ የቤት እመቤቱ ካልፈቀደች በስተቀር በሩ ዝግ የሚሆንበት አጋጣሚ ነው። የቤት ራስነት የንብረት ውርስ መብት የተሰጠው በዚህ ቦታ ለሴቶች ብቻ ሲሆን የዘራረግም የሚቆጠረው በእናት በኩል ነው። ወንዶች የራሳቸው ቤትም ሆነ ንብረት የሌላቸው እድሜ ልካቸውን በእናቶቻቸው በእህቶቻቸው ቤት የሚኖሩ፣ ተግባራቸውም የጉልበት ሥራ መስራትና ለእህቶቻቸው ልጆች እንደ አባት እንደ አጎት ሆኖ መንከባከብ ሲሆን አባት ለልጆቹ ምንም አይነት የንብረትም ሆነ የገንዘብ ድጋፍ የማድረግ ግዴታ የሌለበት እጅግ አስገራሚ በዓለም ታይቶም ተሰምቶም የማይታወቅ ወንድነትን ወደታች የሚያደርግ ለሌሎች ቢመስልም ለነሱ ግን ግዴታ የሆነበት ዓለም ነው። የሚገርመው ነገር በዚህ ስርዓት ውስጥ የሚኖሩ ወንዶች መብታችን ተጣሰት ብለው ቅሬታ ባያቀርቡም ይልቁንም ይህንን አኗኗር እንደ ተፈጥሯዊ ሰላማዊ ሕይወት ተቀብለው የሚኖሩ መሆናቸው ከውጭ ላለ ለተመልካች እጅግ የሚያስገርም ቢሆንም ለነሱ ግን ባህል ነውና ተቀብለው ይኖሩታል። ይሁን እንጂ አሁን ላይ ግን የተስፋፋ የመጣው ቱሪዝም ወጣቶች ባህላቸውን ትተው ወደ ዘመናዊ ትዳር እንዲያዘነብሉ እያደረጋቸው መሆኑን፣ የአዛውንቱ ስጋት ከፍ እያደረጋቸው መሆኑ በውስጥ ቀድሞ የነበራቸውን ባህል እያሳጣቸው በመሆኑም አዛውንቱ ስጋቶቻቸውን ጭሮባቸዋል። ታዲያ እነዚህ ሁለት ማህበረሰቦች የሰው ልጅ ባህል ምን ያህል ሰፊ አስገራሚ ልዩነቶች ሊኖሩ እንደሚችሉ ሕያው ምስክርም ናቸው። በአንደኛው ዓለም ሴት ልጅ በገንዘብ እንደ ዕቃ ስትገበያይ፣ በሌላው ደግሞ የኢኮኖሚ ማህበራዊ ሕይወት ፍጹም የበላይ መሪ ሆና የምትገኝበት ሲሆን ሁለቱም ባህሎች በዘመናዊነትና በግሎባላይዜሽን ሳቢያ ፈተና ቢደቀንባቸውም ዛሬም ድረስ ማንነታቸውን ጠብቀው መቀጠላቸው የዓለማችንን ልዩ ገጽታም ያገለዋል። እናም በዛሬው መሰናዷችን እነዚህን ሁለት መልኮች እንደዚህ ማስቃኘናችሁ። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን ስንል በትህትና እንጠይቃለን።